አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኢስማኤል ቻናል ቤተሰቦች እንዴት ናችሁ? አላችሁ ከኔ ጋር አልሐምዱሊላህ። እና ዛሬ እንግዲህ በአዲስ ቪዲዮ መተናል። ሀረግ ድራማ ክፍል 86 እንግዲህ አየር ላይ ውሏል ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? እና የኔ አስተያየት ምንድነው? በሀረግ ድራማ ዙሪያ እንግዲህ በጣም ልብ አንጠልጣይ የሆነ ድራማ ነው፣ ግን ደግሞ ማለት ነው አንዳንድ አስተያየቶች ስላሉኝ ማለት ነው እሱን አስተያየት ለመናገር ነው ማለት ነው በቻናሌ። እና እንግዲህ እንዳያችሁት ኤፉ ደግሞ እናቷ ስለመሆኗ ገኒ እናቷ ስለመሆኗ ጥርጣሬ ገብቷት እንግዲህ ምርመራ ለማድረግ አስባለች ማለት ነው። እኔ ግን ማለት ነው ከዛ ሁሉ ለምን የናታንንና የያፌትን ወንድማማች መሆናቸውን እነሱን ለምን ዴኔ አታስመረምርም ብዬ አሰብኩኝ። ምክንያቱም የገኒ እናትነት ምንም ጥርጥር አይኖረውም። ምክንያቱም እሷ ብዙ ነገር ሆና ስንት ጊዜ ድረስ አብራቱናል ስለሷ ስታስብ የኖረች ናትና በእርግጥ እሷ ልትጠራጠር ትችላለች። ግን ደግሞ ይሄንን ሁላ መስዋዕትነት ለከፈለችላት እናቷ ይሄን ከማድረግ ይልቅ ናታንና ያፌት ወንድሜ ብሎ ሲለው ስለሰማች ያንን ለነሱ ጥርጣሬዋ እንዲጠራላት የያፌትንና የናታንን ዲኤንኤ ብታስመረምር የበለጠ ይሆናል ብዬ አስባለሁ። ምክንያቱም ለድራማው ድምቀት እንደዛ ብታደርግ ጥሩ ነው ብዬ አስባለሁ። ምክንያቱም ያፌት እንዳየነው ከሆነ የናታን ወንድም እንደሆነ ያመላከተበት አባቱ ሲሞት ስለ አባቱ ሲናገር እንደሰማነው እንግዲህ አትሞትም አባቴ ምናምን እያለ ነበረ እና በክፍል ስንት እንደሆነ እንደዛ እያለ ነበረ። ስለዚህ ያንን ነገር እሱ እንዲጠራ ማድረግ ነበረባት ብዬ ነው ማስበው። ግን እሷ ያንን ትታ ደግሞ ብቻ ግን ድራማው መጨረሻው የሆነ ውስብስብ ነገር ነው። ሀረግ የተባለውም የሆነ ጥልፍልፍ ያለ ነገር ስለሆነ ይመስለኛል። ግን እንደዚሁ ግን እንደ እንትን ሲታሰብ እንደ አንዳንድ ድራማዎች ማለቂያው ምናምን ሲታሰብ ይሄኛው ትንሽ ከበድ የሚል ይመስለኛል። እኛ እንደምንጠብቀው ማይሄድ ይመስለኛል። ምክንያቱም እኛ እያሰብን ያለነው ሌላ ነው፣ እየሆነ ያለው ደግሞ ሌላ ነው። ምክንያቱም ናታንም ከኤፉ ጋራ ግንኙነት እንደነበረው አያቅም። ያፌት ደግሞ እንደዚህ አይነት ነገር ውስጥ መግባት አልነበረበትም እንደኔ አስተያየት ማለት ነው። እና እኔ እዛ ቀን በጣም ነው የበሸኩት። ምክንያቱም እንደዛ እየሆነች እያታለለችው ቆይታ አምልጣ ወጥታ ናታን ጋር ትሄዳለች የሚል ሀሳብ ነበረኝ። ግን ደግሞ ሳይሆን ቀርቶ ጭራሽ ከያፌትም ጋር ግንኙነት እንደ አላት ተደርጎ እንደዛ ከሚሆን ባልና ሚስት እንደሆኑ መስለው ያንን ሁላ ጊዜ ነገሮች እስከሚያበቁ ድረስ እሷ እንዲሁ እንደሸሸችው ቆይ ነገ እያለችው ቆይታ ከዛ መውጣት እንደነበረባት ነበረ እኔ ያሰብኩት ማለት ነው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? እስቲ በኮሜንት መስጫ ሳጥን ላይ ኮሜንታችሁን አስቀምጡልኝ። እኔ ግን በጣም ነው ግራ የገባኝ። ምክንያቱም አንዳንዴ እኛ የምናስበው ሌላ ነው፣ የሚፈጠረው ደግሞ ሌላ ነው። አንዳንድ ድራማዎች ማለቂያቸው እንዲህ ነው የሚሆነው። ግን የሀረግ ደግሞ የተለየብኝ ነገር ስላለ ነው ማለት ነው። እና ኤፍራታ እንግዲህ እንደዛ እያደረገች ነው። ጽዮንና ቢንያምም ተጣልተው እንደዛ ሆነው መቅረት የለባቸውም። ታርቀው
ፍቅር የሚባለው ነገር ምን እንደሆነ ለሌላው መማሪያ እንዲሆን መደረግ አለበት እንጂ በዚህ እንዲቀጥሉ መሆን የለበትም እላለሁ። ውድ ቤተሰቦቼ ለማንኛውም አመሰግናለሁኝ ስላዳመጡ እና ውድ ቤተሰቦቼ እንግዲህ ይሄን ይመስላል የኔ አስተያየት። የእናንተስ አስተያየት ምን ይመስላል? ሰላማችሁ ብዝዝት ይበል በያላችሁበት የዓለም ዳርቻ። ቻናሌን ላይክ እና ሼር ማድረግ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።